ደሳለህ ፍፄ፣ ደሳለሽ አብሳላት ልጅቷ ቤቷን ለቃ ወጣችላችሁ። ደሳላችሁ ሄዱና ጨፈሩበት። አሁን ባለየዎች፣ በጣም ባለየዎች ናችሁ የምር። በዚህ ልክ ልጅቷ ተማራ በቤቷ ሰላሟን አታ ሻንጣዋን ይዛ እስከምትወጣ ድረስ አማራችሁ ቤቷ ሰላም ማግኘት አቅቷት ማለት ነው። ያው ወጣችላችሁ። ደስ ይበላችሁ ባለየዎች። የምር የልጆቹን ሰላም ብጥብጥ አድርጋችሁ ብጥብጥ ማለት ነው። በውጭ ማስቆም ስትችሉ እነ ፍፄ እዛው ካሜራማኑ እንኳን ደስ አላችሁ። የምር ባለየ ስድ ሁላ ናችሁ እናንተ። ያ አሁን ሄዱና ጨፍሩበት፣ ይመቻችሁ። ልጅቷ በገዛ ቤቷ ሰላሟን እስክታጣ ድረስ ቤቷ ምርር ብሏት እስከምትወጣ ድረስ ያደረጋችኋት እራሳችሁ የራሳቸው ጓደኞች፣ በእጇ የበላችሁ የጠጣችሁ መርዞች ማለት ነው። ሂዱ ጨፍሩበት። ወታላችኋለች። በቃ ይህን ነበር የምትፈልጉት፣ ይህን ነበር የፈለጋችሁት። ስለዚህ ሂዱ ጨፍሩ። ቤቱ ላይ ወታላችኋለች። ይሄን ባትፈልጉ ኑሮማ ትናንት ካሜራማኑም ሆንክ ፍፄ ውጭ ላይ ማስቆም ትችሉ ነበር ልጅቷን። አይ ወይ በእኛ ስልክ እንደውልና ካነሳ የምታወሪውን አውሪው፣ ወይ ደግሞ በቃ የሆነ ቀን ሲያነሳልሽ አውሪው፣ ካለዛም አስፈላጊ አይደለም ቤት መሄድ በቃ ብላችሁ ማስቆም ትችሉ ነበር። ግን የእነሱን መበጣበጥ የእነሱን መለያየት ስለምትፈልጉ ምድረ ቅናታም ቅንቅናም ያው ወጣችላችሁ። ሄዱ ጨፍሩበት። ደስ አላችሁ። የምር በጣም ነው የከፋኝ የእውነቱን ስነግራችሁ ማለት ነው። በቃ በጣም በጣም ከምነግራችሁ በላይ ማለት ነው። ሁለቱም ያሳዝናሉ። እግዚአብሔርን ሁለቱም በጣም ነው የሚያሳዝኑት። በቃ ማለት ሰላም አልሰጣቸው ያሏቸው ሰዎች ናቸው፣ ጠላቶች ናቸው። እሱ በየዋህነቱ ሁሌም የራሱ ህይወት ይበጠበጣል። በቃ አላ በጣም ነው የሚያሳዝኑት። የምሬን ስነግራችሁ ሁለቱም በቃ የእሱ የዋህነቱ ነው እንደዚህ ህይወቱን እያስበጠበጠው ያለው። በመልካም ነገር የሚያደርገው ነገር በቃ ሙሉ ህይወቱን እየበጠበጠው ነው ያለው። በዛ ምክንያት ደግሞ እሷ በጣም እየተጎዳች ነው። ጓደኞች አስመሳዮች፣ የምሬን ነው የምላቸው። አሁን ትናንት ያን ነገር ውጭ ላይ ቢያስቆሙት ኑሮ እግዚአብሔር ዛሬ ይሄ ባልተፈጠረ ነበረ። በዚህ ጾም በሰላም ጾማቸው መጸለይ ባለባቸው ሰዓት በሰላም በቃ አለ አይደለ። እኔ እንጃ ብቻ እግዚአብሔር ይበጥብጣችሁ። የምር ምንም ሌላ ማለት እኔ እንጃ። እኔ በስማም የሰው ልጅ ግን በዚህ ልክ ክፋት ምን ይሰራል? የምር እቺ ማፈሪያ። አሁን ትናንት የተደረገው ነገር እኮ የምር በጣም ቀላል ነገር አይደለም፣ ከባድ ነገር ነው። ለአንድ ሴት ልጅ ሄዶ ቤት ድረስ ላንተ ስሜት አለኝ እንድትለይኝ አልፈልግም ምናምን ያ በጣም ከባድ ነው ለሀይሚ። እየጎተተ ይዞ ሄዶ ያው ልጅቷ እንድትወጣ አስደረጋት። ጓደኛ ተብየው ማለት ነው። መከታ ያላችሁት ጀግና ልጅቷ ከቤት ሻንጣዋን ይዛ እንድትወጣ አደረጋት ዛሬ። ያኔ የብሩክን አይን ጨፍኖ ወርቅ ሲያስደርግ ለየሩስ ያኔ ይበቃ ነበረ። ያኔ ኮስተር ብላችሁ ብትናገሩት ኑሮ ዛሬም ጎትቶ ይዞ ቤት ድረስ ልጅቷ ሻንጣዋን ይዛ እንድትወጣ ባላደረገ ነበረ። መከታ ድንቄ መከታ የተባለው ሰውዬ ያው ሻንጣ ይዛ ልጅቷ ቤት እንድትወጣ አስደረገ። በቃ የመጨረሻ የመለያየታቸው ምክንያት ማን ሆነ? የራሳቸው ጓደኛ። በጣም ነው ልብ የሚሰብረው። ካንተ ይሄ መሆኑ በጣም ነው የምናዝነው ፍፄ። በጣም ታስታርቃለህ እያለን የምንጠብቅህ ልጅ ዛሬ የእነሱ የመለያየት ምክንያት። ከዚህ በፊት አብሳላት ቤት መታለች፣ ግን አልተለያዩም ነበረ። ገብቷል። ግን ያንተ የመጨረሻ ጎትተ ይዘህ የመጣኸው ችግር እዛው ውጭ ላይ ማስቀረት ማስቆም ስትችል እንደ ጓደኛ መከታ ሆነህ፣ አንተ ግን ያልጨረሱት ነገር ካለ እንዲጨርሱ ብዬ ነው። ሁለቱ እኮ አላወሩም ይላታል ደግሞ እዛ ሄዶ እያራገበ ማለት ነው። እሷ ጨርሰዋል፣ እኔ እስከማውቀው ድረስ ተነጋግረው ትናንት ጨርሰዋል እያለችው እሱ ምን ይላታል? ሁለቱ እኮ አላወሩም፣ እሱ ነው መግቢያ ምናምን ያወራው እንጂ እሱ ሁለቱ እኮ አንድ ላይ አላወሩም። በቃ መግቢያ ካወራ እኮ አውርቷል። በቃ እሱ የሚያወራውን ዛሬ ደስ አለህ፣ ዛሬ ተሳካልህ እቅድህ። እንዴት ጨጓሬ እንዳረረ እንዳትጠይቁኝ በፍጽ እግዚአብሔርን ነው የምላችሁ።
ወይኔ የሰው ልጅ ግን ከባድ ነው፣ የምር ከባድ ማለት ነው። በዚህ ምድር ላይ እንደ ሰው ልጅ ከባድ ነገር የለም። እና ብቻ ለማንኛውም ግን ጸልዩ፣ በቃ ሌላ ምንም አልላችሁም። የጨረቃ ፋሚሊ አሁንም በጸሎታችሁ አስቧቸው። የነበረው ነገር በጣም ልብ ነው የሚሰብረው። ከዚህ በላይ በቃኝ፣ ደክሞኛል፣ ሰልችቶኛል፣ አንተ በየዋህነትህ የምታደርገው ነገር እኔን እየጎዳኝ ነው ያለው። ስለዚህ በቃ እቃዬን ይዤ ሰው ማላገኝበት ቦታ፣ በቃ ህይወት የማይረበሽበት ቦታ መሄድ አለብኝ፣ በቃ ከዚህ በላይ በቅቶኛል ብላ ነው እንግዲህ ልጅቷ ሻንጣዋን ጠቅልላ የሄደችው ማለት ነው። እንዳያችሁት ብሩኬ ደግሞ የምትሄጅበትን ቦታ እንኳን ቢያንስ ልወቃ ትሄጅ ብሎ ለምኖታል። ግን ደግሞ በቃ ልትቀበለው አልቻለችም። በቃ እዚህ ቤት ሰላም አላገኘውም፣ መሄድ አለብኝ አለችው። ስለዚህ ሻንጣውን እንግዲህ ወደ ራሱ መኪና ነው ያስገባው። ቢያንስ የምትሄጅበትን ልወቅ፣ ቢያንስ የምታርፊበትን ማወቅ አለብኝ። በቃ እኔ ስላንቺ አያገባኝም ወይ? እኔ ስላንቺ አይመለከተኝም ወይ? በጣም ነው የሚያሳዝነው። በነገራችን ላይ እሱ ራሱ ማለት ነው እግዚአብሔርን እንደ ከተረደበ ሁለቱም ያሳዝናሉ። በቃ ሰዎች ናቸው ህይወታቸውን እያተረማመሱት ያሉት። እሱ አንደኛ የእሱ የዋህነት በቃ ይሄ አልተው ያለው የዋህነት የለም። በቃ ይሄ አብሮ አንዳንዴ ማንነት በጣም ከባድ ነው። እግዚአብሔርን ነው የምላችሁ። የሆነ ይሄ ከመጀመሪያው በቃ ስትፈጠሩ ጀምሮ የነበረ ማንነት ለመቀየር በጣም ነው የሚከብደው። በቃ እሱ አሁን ላይ ያመጣው የዋህነት ደግነት አይደለም የነበረው የዋህነቱን በቃ እንዴት ብሎ እንትን ይበለው። ቢያንስ ከዚህ በኋላ ሊማሪበት ይችላል ብዬ አስባለሁ። ግን ይሄ ውስጡ ላይ ያለ ማንነት ነው መቀየር ያልቻለው። የዋህነቱ ዋጋ እያስከፈለው ነው ያለውና እባካችሁ ተመልካቾች ቢያንስ በቃ አስታራቂ በሆነ ቃል እባካችሁ አግዟቸው። እንኳን ጥላ ሄደች ደግ አረገች ይሄ ነው የሚገባ ምናምን እያላችሁ እንዳታባብሱ። እንደው በፈጠራችሁ አምላክ በምትጾሙ ጾም ይሁንባችሁ፣ ክርስቲያኖቹም ሙስሊሞቹም